ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመጋቢት 14 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር ያደርጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። በተለይ ደግሞ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የሱዳን ጦርነት ተገትቶ ወደ ኢትዮጵያ መግባቱን ይመለከታል። እንግዲህ ሱዳን ወደ እርስ በርስ ጦርነት ከገባች ዓመታት መቆጠሩ የሚዘነጋ አይደለም። የሱዳንን ጦርነት ግን አብይ አህመድ ከአንድ ዓመት በፊት ወደ ኢትዮጵያ ገትቶ አምጥቶታል። ይህም ጉዳይ በተለያዩ ዓለም አቀፍ ሚዲያዎች ጭምር ሲዘገብ የነበር ጉዳይ ነው። በዩናይትድ አረብ ኤምሬትስ ትዕዛዝ ለአርኤስኤፍ የጦር ቤዝ እና ወታደራዊ ማሰልጠኛ ጣቢያ በቤኒሻንጉል መስጠቱ ሲነገር ነበር። በቤኒሻንጉል ከተማ አሶሳና መንጊ ሁለት የዩናይትድ አረብ ኤምሬትስ የጦር ማሰልጠኛ መኖሩ የሚዘነጋ አይደለም። ስለዚህ ከኢትዮጵያ እየተነሳ የሚሄዱ ድሮኖች ጥቃት ሲፈጽሙ መክረማቸውም አይረሳም። ከኢትዮጵያ መነሻቸውን ከቤኒሻንጉል አሶሳ አየር ማረፊያ ያደረጉ ድሮኖች ወደ ሱዳን ድንበር እየገቡ ወደ ሱዳን ግዛት እየገቡ ድብደባ ሲፈጽሙ ነበር። ወታደሮችም በተመሳሳይ መልኩ ኢትዮጵያ ውስጥ ሰልጥነው ስልጠናቸውን ሲጨርሱ ሄደው ከአርኤስኤፍ ጎን እየተሰለፉ ውጊያ ሲከፍቱ እንደነበር አይረሳም። ከዛ ባለፈ አብይ አህመድ ኢትዮጵያውያንን እየመለመለ በዶላር ሲሸጥ ነበር። የሱዳን የአርኤስኤፍ ታጣቂ የሆኑ ዘንዳ የጃንጃዊድ ሚሊሻ የሆኑ ዘንዳ ዶላር እየተቀበለ በተለያዩ ማሰልጠኛ ጣቢያዎች በጦላይ በብር ሸለቆ በመሳሰሉ ቦታዎች ያሰልጠናቸውን ወታደሮች ለአርኤስኤፍ ሲሸጥ ነበር ከዩናይትድ አረብ ኤምሬትስ ድሮንና ዶላር እየተቀበለ። ዛሬ የተሰማው መረጃ ታዲያ የቤኒሻንጉል ክልልና የሱዳን ብሉ ናይል ክልሎች የሚገናኙበት ቀጠና ላይ ከባድ የሆነ ጦርነት መቀስቀሱን ተሰምቷል። የቤኒሻንጉል ክልልና የሱዳን ብሉ ናይል ክልሎች የሚገናኙበት ቀጠና ላይ ከባድ ጦርነት በከባድ መሳሪያ የታገዘ ከባድ ጦርነት መከፈቱ ተሰምቷል። ይህም ጦርነት በሱዳን ጦርና በአርኤስኤፍ ወይም ፈጥኖ ደራሽ ጦር መካከል የሚካሄድ መሆኑን ለጠለስ ሚዲያ የደረሰው መረጃ ያመለክታል። የሱዳን ጦር እስከ ቤኒሻንጉል ዘልቆ የመግባት ዓላማ ማንገቡ ተሰምቷል። እስከ ቤኒሻንጉል ድረስ ዘልቆ ገብቶ አርኤስኤፍ ማሰልጠኛ ጣቢያዎችን የማፈራረስ እቅድ ማንገቡንም ሰምተናል። ዛሬ ድንበር ላይ ያሉ ኢትዮጵያውያን ቀያቸውን ለቀው እየተፈናቀሉ መሆናቸውም በተለያዩ ሚዲያዎች እየተዘገበ ይገኛል። አሶሳና መንጊ በዩናይትድ አረብ ኤምሬትስ ትዕዛዝ ለአርኤስኤፍ ያስረከበው አገዛዝ የሱዳንን ጦርነት ገትቶ አምጥቶታል። አሁን ተጠያቂ የሚሆነው ማን ነው? ነገ የሱዳን ጦር ቤኒሻንጉል ቢገባ የኢትዮጵያ ሉዓላዊነት ተጣሰ፣ ዳር ድንበሯ ተደፈረ የሚል ቅስቀሳ ቦታ ሊኖረው ይችላል። ማን ገትቶ እናመጣው? ትናንት በሮይተርስ ዘገባ ጭምር የተረጋገጠ ጉዳይ ነው። ሱዳንን ጦርነት ያመጣው አብይ አህመድ ነው። ለዛውም ያለ አንድ ዓላማ ቅጥረኛ ሆኖ የውጭ ኃይሎች ቅጥረኛ ሆኖ የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ ጦርነቱን ገትቶ ያመጣው እሱ ነው። ስለዚህ ዘልቀው እስከ አሶሳ ድረስ ቢመጣ የሱዳን ጦር አቅም እስካለው ድረስ ማለት ነው አብይ አህመድ ዳር ድንበር ተደፈረ፣ ሉዓላዊነት ተጣሰ ብሎ የሚጣራበት ሞራል ሊኖረው አይችልም። በተረፈ የኩርሙክ ከተማ ነዋሪዎች ነቅለው እየወጡ መሆናቸው ተሰምቷል። እንግዲህ ከቀናት በፊት እንደምታስታውሱት የቱርክ ሰራሽ ባይራክተር ባለቤትነቱ ግን የዩናይትድ አረብ ኤምሬትስ የሆነ ድሮን ከኢትዮጵያ ተነስቶ ሱዳን ግዛት ውስጥ ገብቶ ድብደባ ሲፈጽም ጃም ተደርጎ ወይም ተመቶ መውደቁ የሚዘነጋ አይደለም። በቪዲዮም አስደግፈው ያወጡት ነው። ቪዲዮውንም ወደ እናንተ አድርሰናል። በግልጽ እየተናገሩ ማለት ነው። ከኢትዮጵያ የሚመጣ ድሮን ንጹሐንን ሲጨፈጭፍ የነበረ ድሮን መተን ጣልን እያሉ ቪዲዮም ትዊተር ላይ የተለያዩ ሚዲያዎች የሱዳን ሚዲያዎች ሲዘግቡት ነበረ። የደብሊውኤችኦ ዘገባ የወርልድ ሄልዝ ኦርጋናይዜሽን ዘገባ ከ3 ቀን በፊት እንደዚሁ በድሮን ጥቃት 35 የጤና ባለሙያዎች መገደላቸውን ዘግቧል። ወርልድ ሄልዝ ኦርጋናይዜሽን ከቀናት ከ3-4 ቀን በፊት እንደዚሁ 35 የጤና ባለሙያዎች በድሮን መጨፍጨፋቸው ሲዘገብ ነበር። በሱዳን ከሰላ ውይይት መደረጉንም ትናንት ገልጸን ነበር። በኢትዮጵያ ምድር ላይ የሚንቀሳቀሱ ኃይሎች የትግራይ ኃይሎች፣ የአፋር ኃይሎች፣ የአማራ ኃይሎች፣ ኤርትራ፣ ሱዳን የመሳሰሉት በሱዳን ከሰላ በጋራ ህልውናቸው ዙሪያ እንደመከሩም ትናንት ዘግበን ነበር። በተለይ ደግሞ የህዝብ ለህዝብ ውይይት ላይ የተካሄደው በሱዳን
ሁላችንንም የሚያጠፋ የጋራ ጠላት መጥቶብናል። በቀጠናው በሀገሩም በቀጠናውም ግጭት እየቀሰቀሰ ሀብት የሚዘርፍ የኦሊጋርኪዎች ስብስብ ለሁላችንም አደጋ ደቅኖ ስለመጣ እንዴት እናድርግ በሚለው ጉዳይ ላይ ተመካክረው የጋራ አቅጣጫ ማስቀመጣቸውን በትናንት ፕሮግራማችን ዘግበነው ነበረ። ስለዚህ በቀጣይ የሚከሰተውን ስናስብ አብይ አህመድ እንደ ባህር በሩ ሁሉ የምርጫውን ጉዳዩን እርግፍ አድርጎ ትቶ አንክት መክት እያለ ሲጣራ የምንሰማበት ቀን ቅርብ ነው። አብይ አህመድ ልክ እንደ ባህር በሩ ሁሉ የምርጫ አጀንዳውን የምርጫ ክርክሩን አቋርጦ መክት አንክት ኢትዮጵያ ተደፈረች፣ ሉዓላዊነቷ ተጣሰ፣ ዳር ድንበሯ ተደፈረ እያለ ሲቀሰቅስ የምናይበት ቀን እየመጣ ነው። ይሁንና የኢትዮጵያ ወጣት ግን ይዘምታል ተብሎ አይታሰብም። የትኛውንም አይነት ጥሪ ቢያደርግ ብልጽግና የሚሰማው አይኖርም። ለጌዲዮን ጢሞቴዎስ ቤተሰብ ስልጣን የሚሞት ኢትዮጵያዊ ሊኖር አይችልም። አብይ አህመድ ወፈፌው መሪ እስካመነ ድረስ አብይ አህመድ ወፈፌው መሪ እሱን እስካሳመነው ድረስ ሐና አርአያ ሥላሴን እየጠራ ስንት ወንድም ነው ያለሽ? ስንት ወንድም አለሽ? ስንቱን ሾምኩልሽ? የቀራለ እንዴ? ያልተሾማለ እንዴ? ካለ ንገሪኝ። ያጎት ልጅም ቢሆን እስቲ ፈልጊ፣ አንድ ክፍት ቦታ አግኝቼ ነው እያለ ለጌዲዮን ጢሞቴዎስ ቤተሰብ ለሚያከፋፍለው ስልጣን የኢትዮጵያ ወጣት ህይወቱን የሚያጣበት ምክንያት ሊኖር አይችልም። ብልጽግና የትኛውንም አጀንዳ ቢያመጣ ለኢትዮጵያውያን የሚሸጠው ቅንጣት ታክል ሀገራዊ አጀንዳ ሊኖር አይችልም። ምክንያቱም ኢትዮጵያውያን ከአብይ አህመድ የባሰ ጠላት እንደማይመጣባቸው ተረድተዋል። የኢትዮጵያ ዜጎች ከኦህዴድ የባሰ የትኛው ውጫዊ ጠላት ቢመጣ ከኦህዴድ እንደማይብስ አረጋግጠዋል ባለፉት 7-8 ዓመታት። ስለዚህ አሁን ስልጣን ላይ ያለው ኃይል ደግሞ የሀገር ጉዳይ እንደማይገደው፣ የሉዓላዊነት የዳር ድንበር ጉዳይ የብሔራዊ ጥቅም ጉዳይ እንደማያሳስበው ሁሌ አጀንዳዎችን እያመጣ ህዝብ ላይ እየረፈረፈ ከመዝረፍ ባለፈ ቅንጣት ታክል ሀገራዊ ስሜት እንደሌለው ኢትዮጵያውያን አረጋግጠዋል። ስለዚህ አብይ አህመድ አንክት መክት እያለ ሲጠራ ቢሰማ የሚያዳምጠው የለም። በፓስተሮቹ ምናምን በእነሱን ተጠቅሞ ቅስቀሳ ጀምሯል። ዛሬ አይታችሁታል። እሱን በተመለከተ ራሱናችን የሚመጣበት ይሆናል። ቅስቀሳው ተጧጡፏል። ጌታ መለዮ መልበሱ ተጧጡፏል። እነሱን አዝምታቸው። የኢትዮጵያ ወጣት ግን በምንም መልኩ ቢሆን አብይ አህመድ ለሀገር ሉዓላዊነት ለዳር ድንበር መከበር ግድ እንደሌለው ስላረጋገጡ በቤኒሻንጉል ክልል 2 ወረዳዎችን የደቡብ ሱዳን ታጣቂ ሲቆጣጠር፣ በተመሳሳይ መልኩ በትግራይም በኩል እንደዚሁ ሰፊ የሆነ ግዛት በቁጥጥር ስር ሲውል፣ በጎንደር አካባቢ አልፋሽካ ደለሎ በሱዳን ሲወረር ቅንጣት ታክል ግድ እንደማይሰጠው አሳይቶናል። ከዛ ባለፈ ግን በየጊዜው የሚመለምለውን ሰራዊት አማራ ምድር ላይ እያዘመተ ትግራይ ላይ እያዘመተ የራሱን ህዝብ ሲጨፈጭፍ አይተናል። እኔ ለወጣሁበት ብሔር ስጋት የሚሆነው ሌላ ውጫዊ ኃይል የለም፣ እዚህ ውስጥ ያሉ ግዙፍ ብሔሮች ናቸው ብሎ አማራ ላይ ይኸው 3 ዓመት ሙሉ ያለምንም ከልካይ ቀንና ሌሊት የድሮን ዶፍ እያወረደበት ይገኛል። ስለዚህ የሰውዬ ነገ ቢጣራ ምናልባት ከጠላት ጎን ተሰልፎ አብይ አህመድ ጠላት ብሎ ከፈረጀው ኃይል ጎን ተሰልፎ ወደ አብይ የሚተኩስ ካልሆነ በስተቀር ከአብይ ጎን ተሰልፎ ህይወቱን የሚለግስ ወጣት ይኖራል ተብሎ አይታሰብም። ሌላው ዳንኤል ክብረት ከሰሞኑን ያደረገውን የወረደ ንግግር በተመለከተ መምህር ሲሳይ የተባለ አንድ ወጣት መምህር መልስ ሰጥቷል እና ይህን ቪዲዮ ልከውልኝ በጣም ስለገረመኝ ወደ እናንተ ላደርሰው ወደድኩ። ይተውልን መርካቶ እቃ ተወደደ ረከሰ ብለን የሚጨንቀን እኛን እንጂ እነሱን ስላልሆነ በቃ ይተውልን። አጠቃላይ ኢትዮጵያ የምትባለውን ሀገር ከህሊናቸው ውስጥ በስሪንጅ መጣው ያውጡና ይተውልን የሚል አማርኛ ሲናገር ሰምቻለሁ። እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛ ሆኜ ልንገር፣ በተለይ አዲስ አበባ ውስጥ የሚኖረው ሰው የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዲያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሐሳብ ነው። እነሱ በመላካቸው እኮ ነው አሁን እኛ ሰርቫይቭ እያደረግን ያለ ነው። እውነት ለመናገር ማለት እኮ በተለይ አዲስ አበባ ልጅ
በአብዛኛው ስራ አጥ ነው። ተምሮ የመጀመሪያ ዲግሪ ይዞ የመጨረሻ ስራ ሊሰራ የሚችለው ራይድ ነው የሚሰራው። ሌላ ምንም ስራ አይሰራም። ተቀጥሮ የሚሰራበት ነገር የለም። ታውቀዋለህ። ተቀጥሮ አንድ አዲስ አበባ ውስጥ ተወልዶ ያደገ ልጅ ለመስራት የመንግስት መስሪያ ቤት ውስጥ ምን ፎርማሊቲዎች ማሟላት እንዳለበት ለኔና ለእናንተ ግልጽ ነው። ግልጽ ያለ ግልጽ ነው። ለሱ ደግሞ በተለይ በጣም ግልጽ ነው። እንዴት ነው የመርካቶ ሽንኩርትና ጨው መወደድና መርከስ እነሱን የማይመለከት? በደንብ ይመለከታቸዋል። እነዚህ ስደተኞች ለቀብር ቦታ ለማሳጣት ግን አፍን መክፈት በህዝብ ዘንድ ተወዳጅነት ያተርፍለታል ብዬ አላስብም። እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስደተኛ እኮ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ 3 ዓመት ከ6 ወር ግብጽ አልተሰደደም? ተሰዷል። በስደቱም ጣና ቂርቆስ ኢትዮጵያ ድረስ እንደመጡ ከኔ ይልቅ ዳንኤል ክብረት በመጽሐፍ ጭምር ጽፏል። ሕያው እግዚአብሔር ምስክሬ ነው። በመጽሐፍ ጭምር ጽፏል። ከኔ ይልቅ የቤተ ክርስቲያንን ታሪክ ከአናት ጠጉሯ እስከ እግር ጥፍሯ ድረስ የሚያውቀው መምህር ሲሳይ ሳይሆን ዲያቆን ዳንኤል ክብረት፣ ይቅርታ ዲያቆን አልኩ፣ ዳንኤል ክብረት። ግን ኢየሱስ ክርስቶስ የተሰደደውን ስደት የሚያውቅ ሰባኪ እንዴት ወገኖቹ ተሰደው ሞታችን ቀብራችን በሀገራችን ይሁን ሲሉ እንዴት ጆሮን ያሳክከዋል? እንዴት አይኑን ያሻል? እንዴት አፉን ያዛገዋል? እንዴት ይሄንን ነገር ተቃውሞ በአደባባይ ብዙ ምሁራን ባሉበት አፉን ከፍቶ ይናገራል? መምህሩ የተናገረውን ነገር እንደሰማችሁት ነው። እንዴት ትብታቸው የተቀበረበትን ትዝታቸውን ልጅነታቸውን ያሳለፉበትን ሀገር እንዴት እርሱ ይባላሉ? የተወለዱበትን እና ቤተሰቦቻቸውን ትተው የሄዱበትን ሀገር እንዴት እርሱ ይባላል? ከጭንቅላታችሁ ውስጥ አውጥታችሁ ጣሉ እንዴት ሊባሉ ይችላሉ? የመርካቶ ሸቀጣሸቀጥ መጨመርስ እነሱን አይመለከትም የተባለው እንዴት ነው? በዋናነት የሚመለከተው ታዲያ እነሱን ነው እንጂ አንተን ነው ወይ በማለት ይጠይቃል መምህሩ። እነሱ በሚልኩት ነው እኮ እነሱ በሚልኩት እላቂ ልብስና የሳንቲም ድቃቂ እኮ ነው እየተታተርን ያለ ነው። በእነሱ በሚልኩት የልብስ እላቂና የሳንቲም ድቃቂ ነው ኢትዮጵያውያን ችግራቸውን እየሞሉ የሚገኙት። እኔን ጨምሮ የስራ ቦታችን ፈርሷል፣ ከስራ ቦታችን ተፈናቅለናል ይላል መምህሩ። እና በየቤታችን አንድ ዲያስፖራ አለ። ያ ዲያስፖራ ገንዘብ ባይልክልን ኑሮ በረሃብ እናልቅ ነበር እኮ። የአዲስ አበባ ወጣት በአሁኑ ጊዜ በየትኛውም ቦታ ሄዶ መቀጠር አይችልም። ትንሽ ሊቀጠር የሚችለው የራይድ ሾፌርነት ነው። ከዛ ውጭ ግን መቀጠር አይችልም። ቢሮ ሄዶ እንደ ድሮ መንግስት ሰራተኛ የሚሆንበት አግባብ የለም። የአዲስ አበባ ልጅ በአዲስ አበባ ለመቀጠር የሚያስችል መስፈርቱ አይፈቅድለትም አለ። ከዚህ በላይ አሳዛኝ ነገር አለ? ለአንድ የአዲስ አበባ ልጅ አዲስ አበባ ውስጥ ለመቀጠር መስፈርቱን አታሟላም ተብሎ ሲመለስ መስፈርቱ ምንድነው ካላችሁ መምህሩ ባይናገረውም አፋን ኦሮሞ መናገር ነው። አፋን ኦሮሞ መናገር እነሱ መንደር መወለድ ነው። ስለዚህ በከተማው ባዕድ ተደርገናል ነው እያለ ያለው መምህሩ። እና ዲያስፖራ በውጭ ያሉ ዲያስፖራዎች እነሱ ገንዘብ ባይልኩልን ኑሮ ይሄኔ በረሃብ እየረገፍን ነበር በማለት መልሷል። የሀገርና የወገን ደራሽ ዲያስፖራዎች የቀብር ቦታ ለማሳጣት በዚህ ልክ አፍ መክፈት ልክ አይደለም ማለት አፍ መክፈት ልክ አይደለም። ጌታችንም ትናንትና ተሰዶ ነበር። ጌታችን አልተሰደደም ነበር ወይ? ኢየሱስ ክርስቶስ እስከ ጣና ቂርቆስ ድረስ አልመጣም ነበር ወይ? ይህንን ዲያቆን ዳንኤል ክብረት አታውቅም ወይ? ኢየሱስ ክርስቶስ ራሱ ስደተኛ ሆኖ እንደነበር አታውቅም ወይ በማለት ይጠይቃል። ከዛ ዲያቆን ካለ በኋላ ይቅርታ ዲያቆን አይደለም በማለት እርማት ሲሰጥ ይታያል። እና ተባረክ ማለት ወደድኩ። ይህን መምህር ሲሳይን ተባረክ ማለት ወደድኩኝ። ዛሬ አዛውንት የመጨረሻ ምድራዊ ህይወታቸውን እያጠናቀቁ ያሉ አዛውንት የሃይማኖት አባት ተብለው የሚጠሩ አረጋውያን ለህይወታቸው እየሳሱ ባለበት ሁኔታ የዚህ ዓለም ኑሮ ጣፍጧቸው አፋቸውን ዱላ ባደረገበት ሁኔታ ይቻለም ማርካቸው ለአረማዊ አገዛዝ በገበሩበት ሁኔታ እንደዚህ አይነት ቁርጠኛ ወጣት መጥቶ እንደዚህ አይነት ንግግር ሲናገር ማየት በእጅጉ ያስገርማል። እና ላመሰግነው እወዳለሁ በግሌ። በተለይ ደግሞ ኦርቶዶክሳውያን ውስጥ አሁን ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለወገኑ ይቅርና ለቤተክርስቲያኗ ራሱ የሚሟገት በጠፋበት ዘመን ላይ ለራሱ ለቤተክርስቲያኗ የሚሟገት በጠፋበት ዘመን ላይ ስንት አርቲስቶች አሉ፣ በጣም ብዙ ልጆች አሏት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ስትጠቃ ግን የሚደርስላት አልተገኘም። ዛሬ ላይ አገዛዙ ጋር ተመሳስሎ ቤተክርስቲያን ብቻ እየሳመ ይህን ጊዜ ከማሳለፍ ባለፈ ሌሎች ላይ የሚፈጸም ጥቃት እኔ ላይ የሚፈጸም ነው ብሎ የሚቆረቆር ጠፍቶ ነበር። እና ቤተክርስቲያኗ ልጅ ባጣችበት ሰዓት ላይ የተከሰተ መምህር ነው ማለት ይቻላል። በቀጣይ ዳንኤል ክብረት ግን እርምጃ እንዳያስወስድበት ያሰጋል። መምህሩን እርምጃ እንዳያስወስድበት ያሰጋል። ዛሬ ዋጋ ሊከፈል ይችላል። በነገራችን ላይ አሁን መምህሩን ነገ ሊያሳስረው ይችላል። ነገ ሊያሳስረው ብቻ ሳይሆን ሊያስገድለው ይችላል። እንደ ብዙዎቹ ሁሉ ሊያስገድለው ይችላል። በነገራችን ላይ ሶሻል ሚዲያ ላይ በተለያዩ ጊዜያት ከቤታቸው ታፍነው ስለጠፉ ሰዎች
ዘመቻ ሲከፈት ነበር። እሱም በተመለከተ አዲስ ነገር ደርሶናል፣ ግን በስም ዝርዝር ዘግበን ከሌ ላይ እርምጃ ተወስዶባቸዋል ብለን ለማቅረብ ለቤተሰቦቻቸው ሰጋን። ቤተሰቦቻቸው እንዳይደነግጡብን ፈራን እንጂ አገዛዙ በጣም አስከፊ ነገር እንደፈጸመ ለጠለስ ሚዲያ የደረሰው መረጃ ያመለክታል። ይህንን ነገር የሆነ ሰዓት ላይ ቆርጠን እናመጣዋለን። በተጨባጭ የደረሰ መረጃ ስለሆነ ከጄኔራሎች ጭምር የተላከልኝ ስለሆነ አሁን ላይ አብዛኛው የብልጽግና ጄኔራል ሰርጎ ገብ ቀኝ የሆነ መምጣቱ ይታወቃል። ለዛም እኮ ነው አብዛኛው እምነት ስለሌለው በዚህ አገዛዝ ቅዋሜ የሚሰማው በመሆኑ የተነሳ ነው አሁን ላይ ኦህዴድ በየትኛውም ቦታ ላይ ጦርነት ለኩሶ ማሸነፍ ያልቻለው እና ያ እርምጃ መወሰዱን ሰምቶ በጣም የዘገነነው እንቅልፍ የነሳው ሰው ሹክ ብሎናል እና ወደፊት በዝርዝር መረጃውን ይዘን እንመጣ እንችላለን። እነዛ ሰዎች ያስረሸኗቸው እነ ብርሃኑ ነጋ ናቸው፣ ያስረሸኗቸው እነ ዳንኤል ክብረት ናቸው። ስለዚህ ነገም ይሄን መምህር ወስተው እንደዚሁ ያሳፍኑት ይችላሉ። እንደ መምህር ብርሃነ መስቀል ሁሉ መምህር ብርሃነ መስቀልን ያሳገተው ዳንኤል ክብረት ነው። ስለዚህ መምህር ሲሳይን ነገም ተመሳሳይ ነገር ሊያስታርግበት ይችላል። በተረፈ ግን አጭር ጊዜ ነው። እነ ዳንኤል ክብረት በዚህ ልክ አፋቸውን እየከፈቱ የወረደ ንግግር እያደረጉ በዚህ ልክ ጭንቅላታቸውን ቆልፈው ስልጣን ላይ የሚቆዩበት እድል የለም። እርሜ ለጀግኖች ይሁንና አሁን ላይ ሁሉም ነገር ከኛ ህልውና በታች ነው ብለው እየተሰባሰቡ ይገኛሉ እና ወደ ፍጻሜው እየተቃረቡ በመምጣታቸው የተነሳ ነው እነ ዳንኤል እንደዚህ አይነት ዝቃጭ የሆነ ንግግር ሲናገሩ የሰማ ነው። ከተስፋ ቆራጮች የሚጠበቅ ንግግር ነው። ከተሸናፊዎች የሚጠበቅ ንግግር ነው። ይሄ የአሸናፊዎች ንግግር አይደለም። የአሸናፊዎች ንግግርማ የበደሉን ሁሉ ይቅር ማለት ነው። የአሸናፊዎች የጀግኖች ንግግር የበደሉን ይቅር ማለት ነው። ትናንትን ረስቶ በይቅርታ መሻገር ነው። እነዚህኞቹ ግን የመጨረሻ ተስፋ እየቆረጡ በመምጣታቸው የተነሳ ንደታቸውን መቆጣጠር እየተሳናቸው በመምጣቱ የተነሳ ነው እንደዚህ አይነት የወረደ ንግግር ሲናገሩ የተሰማው። ስለዚህ መምህር ሲሳይ ደግሞ ተገቢውን መልስ ሰጥቷል። ለዚያም ንግግሩ ሊመሰገን ይገባል። ከኦርቶዶክስ መምህር ተብዬው ወደ ፕሮቴስታንት ፓስተሮች ስንሸጋገር የኢትዮጵያ መከላከያ ተብሎ የሚጠራው ኃይል አገር መጠበቁን ትቶ ፓስተር ይጠብቅ ይዟል። ፓስተርም አይደሉም፣ ፎርዛት ማተር ፓስተሩም አይደሉም፣ ኪስ አውላቂዎችን ሌቦችን ይጠብቅ ይዟል። እኒህም መምህራኖች ለምንድን ነው የምትጠበቁት? እናንተ እኮ በኢየሱስ እንጂ በፖሊስ መጠበቅ የለባችሁም ብላችሁ ሹክ ብትሏቸው የሚሰጧቸው መልስ የሰራነውን የምናውቀው እኛ ነን የሚል መልስ ነው የሚሰጧቸው። የሰራነውን የምናውቀው እኛ ነን፣ ስንቱን እንዳደህየን እናንተ መች ታውቃላችሁ የሚል መልስ ይሰጧቸዋል። የሚጠበቁት ስለዛ ነው። በነገራችን ላይ የሚጠበቁት የሃይማኖት አባትን የሚያጠቃ ወጣት ታጣቂ በኢትዮጵያ ምድር ላይ ስላለ አይደለም። የሚሰሩትን ወንጀል አሳምረው ስለሚያውቁ ነው። ስንቱን እንዳደህዩ፣ ስንቱን እንዳጭበረበሩ፣ ስንቱን እንዳታለሉ አደጋ አጋጥሟቸው ችግር አጋጥሟቸው ችግራችን በጸሎት ይፈታል ብለው ከሄዱ በኋላ ስንቶች ተቃውሰው ወደ ቤታቸው ተመልሰዋል መሰላችሁ? ፈውስ ሲጠብቁ ቀውስ ነው የተመለሱ በርካቶች ናቸው። ስለዚህ የሰሩትን ስለሚያውቁ ዛሬ በኢትዮጵያ መከላከያ ሰራዊት የሚጠበቁ ሆኗል። ይኸው በፎቶ እንደምታዩት በዚህ ልክ አንድ ሚኒስተርና ሚኒስተር ዴኤታ እንኳን አይጠበቅም። አልባሳታቸውንም እያያችሁት ነው። የይልማ መርዳሳን ሳይቀር የይልማ መርዳሳን አልባሳት ሳይቀር እነ ፓስተር ሶፎንያስ ደምቀውበታል። ወቅቱ የነሱ ነው። እና ፓስተር ሶፎንያስ ወቅት ነው አሁን ያለንበት ዘመን። የእንኩትኳቾች ዘመን ነው። የዝቅተኞች ዘመን ነው። የመውረድ ዘመን ነው። የመቃለል ዘመን ነው። የተቃለሉ ሰዎች ወራዶች የሚከበሩበት ዘመን ነው። ፓስተር ሶፎንያስ ማለት ጥጋበኞችን፣ እብሪተኞችን፣ ወፈፌዎችን እነሱን ኢንተርቪው በማድረግ ሆዱን የሚሞላ ሰው ነው። ዘራፊዎችን፣ እብሪተኞችን፣ ጥጋበኞችን ኢንተርቪው በማድረግ ኪሱን የሚሞላ ሰው ነው። እንደዛ አይነት ፕሮግራም ይዘህ ስትመጣ አገዛዙ ይደግፋል። በዋዛ በፈዛዛ የህዝብን ጆሮ የምታዝግ ከሆንክ፣ ፖለቲካ ውስጥ ማትነካካ ከሆንክ ድጋፍ ያደርግልሃል፣ ስፖንሰር ያደርግሃል። እና እውነት ለመናገር ለሀገር የሚያስብ ስርዓት ቢኖር ኑሮ፣ ለህዝብ የሚያስብ መንግስት ቢኖር ኑሮ እስር ቤት መዘጋት ያለባቸው እነ ፓስተር ሶፎንያስ ያሉ ሰዎች ነበሩ። የመጨረሻ ሊተዋወቁ የማይገባቸውን ወፈፌዎች እያመጣ ስንት ነገር ሲሰራ እንደነበር የምትዘነጉት አይደለም። ፖሊሶቻችንም እንደምታዩት ዘፍ ዘፍ ሲሉ እየታዩ ነው። ህዝብን መጠበቅ ሲገባቸው ፖሊሶች የሌቦች ጠባቂ ሆነዋል። የሌቦች አጭበርባሪዎች ጠባቂ ሆነዋል። ዛሬ እኮ በጣም ያሳፍራል።
ያሳፍራል። በቴሌቪዥን አንዱን ቻናል በከፍቱት የሃይማኖት ተቋም የሚሰራውን ነውር ስተውት ይዘገንናችኋል እኮ። እኔና እናንተ ቮሊቦል ተጫዋቾች አይደለም። እናንተ ጊፍት ታመጣላችሁ፣ እኔ ባርካችኋለሁ። እንደ ኦርቶዶክስ እግዚአብሔር ይባርክ የሚባል ነገር የለም። መባረክ የኔ ስራ ነው። አንተ ገንዘብ ታመጣለህ፣ እኔ ባርካለሁ እየተባለ ሲባል ሰምተናል። ሰላሌ ኦርቶዶክስ በመሆኑ የተነሳ የመተተኛ የድግምተኞች ሀገር እየተባለ ሲረገም አይተናል። ያልተባለ ነገር አለ እንዴ? በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መዝመት የተለመደ ነገር ሆኗል። ሃይማኖት ቦታዎች ስትሄዱ ዛሬ ቅዱስ የሆኑ ነገሮች ሁሉ ዘመቻ ተከፍቶባቸዋል። እርኩሶች መድረኩን ተቆጣጥረው ቅዱስ የሆኑ ነገሮች ኢትዮጵያውያን የሚኮሩባቸው እሴቶች ላይ ዘመቻ ተከፍቶባቸዋል እና ይህም ፎቶዎች የሚያሳዩት ያ እሴት እየተደበዘዘ መምጣቱን፣ ፍጹም ኢትዮጵያውያን የማያውቁት ስርዓት እየተገነባ መምጣቱን የሚያሳይ ነው። በተረፈ ፖሊሶች ህዝብን መጠበቅ ሲገባቸው የሌቦች ጠባቂዎች መሆኑን አሳይተውናል። አገዛዙ ሃይማኖትን ምሽጉ አድርጓል። በእርግጥ አሁን ስልጣን ላይ ያለው አገዛዝ በሃይማኖት ሲተነተን ፕሮስፐሪቲ ተብሎ ሊገለጽ የሚችል ነው። አስተምሮ እንደዛ ነው። ላይክ አትራክትስ ላይክ በሚል ፕሪንሲፕል የሚመራ ፖዘቲቭ ኤነርጂ በሚል ፕሪንሲፕል የሚመራ እና ኢትዮጵያ ውስጥ ያለውን ጨለማ አላይም አልሰማም፣ ያውም ራሱ የፈጠረውን ጨለማ አላይም አልሰማም እያለ የሚቀባዥር አገዛዝ ነው። ቀኑ እየጨለመ ነው። ቀኑ ሊጨልም 1 ሰዓት ቀረው ስትል አመሻሽ ላይ የለም ሊነጋ 13 ሰዓት ላይ ቀረው ብሎ የሚመልስ ነው። ሌሊቱን የሚሻገር እውነትን የሚሽር አገዛዝ ነው ስልጣን ላይ ያለው። ስለዚህ አገዛዙ ሃይማኖትን ምሽግ አድርጓል። የፕሮስፐሪቲ ተከታይ ቢሆንም እስልምናን ለመጠቀም ጥረት እያደረገ ነው። የሙስሊም ወንድሞቻችን አንደርስታንድ ልታረቁ ይገባል። ኦርቶዶክስን ለማብሸቅ ጥረት ሲያደርግ እያየን ነው። ሁዳዴ በገባበት ዕለት እንኳን ለረመዳን አደረሳችሁ የሚል መግለጫ እንዳወጣ ሁሉ አሁን ራሱ የአፍጢር መርሃ ግብር ቢያዘጋጅ ደስታውን አይችለውም። ምክንያቱም ብሽሽቁ ተመችቶታል። ሙስሊሙን ኢፍጣር ተምር በማከፋፈል ኦርቶዶክስን አበሽቃለሁ ብሎ እየተንቦጫረቀ ይገኛል። በእንደዚህ አይነት ነገር የሚበሽቅ ሊኖር አይችልም። አንተ መቼም ቢሆን የኛ መንግስት ልትሆን አትችልም። በዚህ ልክ የራሱን ህዝብ የሚጨፈጭፍ ዘራፊ፣ መንታፊ፣ አገርን ባዶ ያረገ ያራቆተ ኢትዮጵያን ከኢትዮጵያ ምድር ላይ ሰላምን ያነጠፈ ነገ በታሪክ ሲወቀስ የሚኖር አገዛዝ እንኳንም የኛ ያልሆንክ የኛ ልትሆን ብታስብ ራሱ አንቀበልም። አባቶቻችንም እንደዚህ አይነት አረማዊ አገዛዝ የኛ ብለን እንድንቀበል አላስተማሩንም። ስለዚህ ሃይማኖቱ ፕሮስፐሪቲ ቢሆንም ሙስሊም እየተጫወተ መሆኑን በመረዳት በተለይ ደግሞ ለምርጫ ማለት ነው ምርጫን ለማሸነፍ እስልምናን እየተጠቀመ ነው። ነገ ወደ ጥፋት ሊያስገባችሁ ወንድሞቻችን ብዙ ዜራ እየተጠነሰሰ ነው። ነገ የአዲስ አበባ ህዝብ ላይ ሊያዘምታችሁ፣ ነገ ሊጠቀምባችሁ ብዙ ሀሳብ እያሰበ ስለሆነ እሱም ማክሸፍ ይገባል። በተረፈ ግን ይህ ጉዳይ የሚጠቅመው አይመስለኝም። ዛሬ ሚሊታሪያ አልብሰህ የምታንቦጫርቃቸው ፓስተር ተብዬዎች ነገ ዘመቻ ላይ ና ተገኘ ብትለው አይገኝም። ጌታዬ አይገኝም። የኢትዮጵያ ወታደር ሆና የኖረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ሌሎቹም የራሳቸው የሆነ ድርሻ አላቸው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት ፈረጀ እኒህን ራስ ወዳድ ፓስተሮች፣ እነዚህ ዘራፊ ፓስተር ተብዬዎች የቀፈቀፉትን ትውልድ አዝምተህ ሀገር የምታተርፍ ከሆነ አብረን የምናየው ይሆናል። ሌላው ማዳበሪያን በተመለከተ ሪፖርተር ያወጣውን ዘገባ ትናንት ወደ እናንተ አጋርተን ነበር። በቀጣይ ምርት ዘመን የሚሰራጨው ማዳበሪያ 3 እጥፍ የዋጋ ጭማሪ ሊደረግበት መሆኑን ለዛውም እጥረት መከሰቱን ጭምር ዩኤንዲፒ ማሳወቁን ገልጸን ነበር። አብይ አህመድ ትናንትና በአፋር ሎጅ በሚያስመረቅበት ሰዓት ላይ ይህንን አረጋግጦት አልፏል። ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር 2 አንኳር አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። ምግብን ለማምረት ነዳጅ ቢያዝብን፣ ማዳበሪያ ቢያዝብን፣ በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት
አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን። የአብይን ንግግር እንደሰማችሁት ነው። ነዳጅና ማዳበሪያ አደጋ አጋጥሞታል ብሏል። ከኢራን ጦርነት ጋር ተያይዞ ነዳጅና ማዳበሪያ አደጋ አጋጥሞታል በማለት እቅጩን ተናግሯል። ጌታዬ ማዳበሪያ ሳታከፋፍል ኢትዮጵያን ማስተዳደር ትችል እንደሆነ አብረን የምናየው ይሆናል። እንደ ሌሎች ነገሮች አሹፈበት የምታልፈው ጉዳይ አይደለም። ለኢትዮጵያ ገበሬ መሬቱ ማዳበሪያ ከለመደ ዓመታት ተቆጥረዋል። ስለዚህ በቀጣይ ያለ ማዳበሪያ የመዝራት ጥቅም የሚል ፕሮፓጋንዳ በመንዛት ገበሬውን በማምታታት የምትሻገረው መስሎ ከሆነ ተሳስተሃል። የተፈጥሮ ማዳበሪያ ኮምፖስት አዘጋጁ በሚል ስብከት የምትሻገረው ከመሰለ በእጅጉ ተሳስተሃል። ምክንያቱም የተፈጥሮ ማዳበሪያ ኮምፖስት ለማዘጋጀት ወቅት ይጠይቃል። ልምላሜ ባለበት በክረምት ወቅት አረሙ ምኑ ተሰባስቦ ተብላልቶ ካልተዘጋጀ በስተቀር አንተ የፈለክ ጊዜ የተፈጥሮ ማዳበሪያ ምናምን በማለት የሆኑ ቦታዎች ላይ ቀረጻ በማካሄድ በዛ መልኩ የምታሳካው አይደለም። ግን መጪውን ጊዜ ስናስበው ያለ ማዳበሪያ የመዝራት ጥበብ የሚል ፕሮፓጋንዳ ሲከፈት ይታየናል። የኢትዮጵያ ገበሬዎች ማዳበሪያ መጠቀማቸው ምርታቸውን እንዲቀንስ እንዳደረገባቸው አንድ ተመራማሪ ገለጹ ተብሎ ከጅማ ዩኒቨርሲቲ ወይም ከአለማያ የተጋበዘ ተመራማሪ ተብዬ ምሁር ተብዬ በኢቲቪ ቀርቦ ሲተነትን ይታየናል። ሊያገዛዝ የማያደርገው ነገር የለም። ይሁንና የማዳበሪያ ጉዳይ ሲሪየስ ነው። የዕለት ጉርስ ጉዳይ ነው። ዛሬ ኢትዮጵያውያን በኢትዮጵያ ደረጃ ኤፍፒ የሚያወጡትን ሪፖርት ብትመለከቱ 22 ሚሊዮን ኢትዮጵያውያን የዕለት ጉርስ ይቸግራቸዋል። ስለዚህ ቀጣይ ደግሞ ለገበሬው ማዳበሪያ ያለምንም አይነት መድሎ ለሁሉም ገበሬ ማዳረስ ካልቻልክ አንተን እንደሚበላ ጥርጥር የለውም። እርግጥ ብልጽግና እኔ መሞት ዛሬ ማታ ስልዴ የሚደርስ ለፍስለታ በሚል ፕሪንሲፕል የሚመራ መሆኑን እናውቃለን። ማዳበሪያ ለምን አከፋፍላለሁ ዘንድሮ ማዕበል እየመጣብኝ አይደል እንዴ የሚል ሀሳብ እንደያዘው እንረዳለን። በእርግጥም ያ ሀሳብ ተጨባጭ ነው፣ መሰረታዊ ነው የሚል አስተሳሰብ አለን። በተረፈ ግን አብይ አህመድ እቅጩን ተናግሯል። የኢትዮጵያ ገበሬዎች አብይ አህመድ እቅጩን ነግሯል። በዚህ ዓመት ማዳበሪያና ነዳጅ እንደማይኖር ነግሯል። ይችን አጋጣሚ ሰበብ አድርጎ ሊጠቀም እንዳቀደበት በግልጽ ተናግሯል። ማዳበሪያ እኮ ቀድመህ ነው ማስገባት ያለበት። ለምሳሌ ለ2019 ማስገባት ያለበት 2018 ነው። ለ2018 ማስገባት ያለበት 2017 ነው። በኢህአዴግ ዘመን እንደዛ ነበር የሚሰራው። እነዚህ ሰዎች ግን ሎጂ እያሉ በየቦታው ሲንዘፋዘፉ አበባ ሳር ሲያጠጡ አመቱን በሙሉ ይጨርሱና ክረምቱ ሲመጣ እኩል ገበሬው ጋር መሯሯጥ ይጀምራሉ እና ዘንድሮ ግን የአብይ አህመድ ካዝናን በመራቆቱ የተነሳ የኢራንን ጦርነት እንደ መልካም አጋጣሚ በመጠቀም ማዳበሪያን ጃምፕ ሊያደርገው ማቀዱን በግልጽ ተናግሯል። በተረፈ ነዳጅን በተመለከተ ጎረቤት ሀገራት ጠይቁ፣ በስንት ብር እንደሚሸጡ ጠይቁ። አሁንም እኮ ድጎማ እያደረግን ነው እየተባለ እየተበሸከተ ነው። ጎረቤት ሀገራት ሄዱና እስኪ የመኪና ዋጋ ጠይቁ እንላለን። እኛ ደግሞ ኬንያ ብትሄድ መኪና አይቀረጥም። $2000-3000 የሚሸጥ መኪና ኢትዮጵያ ስትመጣ 7 ሚሊዮን 8 ሚሊዮን ነው ዋጋው። ስለዚህ ጎረቤት ሀገራት የነዳጅ ዋጋ ቢጨምሩ መኪና በነፃ አስገብተው ነው። እናንተ ግን መኪና ላይ 3 እጥፍ ታክስ አስከፍላችሁ ስታበቁ ነው ስለ ነዳጅ የምታወሩት ብሎ መመለስ ያስፈልጋል። ሌላው ሚስጥረ ስላሴ የኢሃፓ አመራር ሚስጥረ ስላሴ በሪዮት ሚዲያ ትናንት ቀርባ ነበር። ቃለ መጠይቁን ሙሉውን አይቼዋለሁ። እየተከታተሉኝ ነው ብላለች። እየተከታተሉኝ ነው፣ የአብይ ደህንነቶች እያሳደዱኝ ነው በማለት ተናግራለች። በሁሉም ቦታ የማያቸው ተደጋጋሚ ፊቶች አሉ ብላለች። እስኪ ሰምተን እንመለስ። ከሰዎች ጋር በነፃነት መገናኘት አትችልም። ሁሉም ቦታ በቃ ታያቸዋለህ። ሁሉም ቦታ አሉ እና ምኖቹ ያው ኦፍኮርስ የመንግስት አካላት ናቸው እናውቃለን። እንትኑን ግን ደግሞ እንድናቅም ያደርጉናል። እንደሚከታተሉን እንደሚያዩን ከነሱ እይታ እንደማናመልጥ whatever the case ምንም እያደረግንም ቢሆን ከነሱ እይታ እንድናመልጥ እንደማያደርጉ ያየን ነው እንደዚያ እንደሆነ። ከዛም ግን ባለፈ ለአንዳንድ ሰዎች አሉ ከውስጥም በኩል የምንሰማቸው መረጃዎች አሉ እስከ ግድያ ድረስ የሚያስቡ እንደሆኑ። በተለይ ደግሞ ይሄ ለአንዳንድ ጊዜ መታሰር በጣም የምታመሰግንበት ጊዜ ደርሰሃል መሰለኝ አሁን ላይ።
እንዴት አድርጌ ላስረዳ? በጣም አስቸጋሪ ነው ብቻ ያለው ነገር። አንዳንዴ ፎርማሊ በቃ ከቤትህ ተወስደህ ታስረህ ያለህበት ታውቆ ረጅም ዓመት ለፍርድ ለማግኘት መጉላላት በጣም እንደ ጥሩ ነገር የሚቆጠርበት ጊዜ ላይ የደረስን ያለን ይመስለኛል። ምክንያቱም የምንሰማቸው ኬዞች ከውስጥም ደግሞ በእኛም ላይ ሊደረጉ ስለታሰቡ ነገሮች የምናውቃቸው የምንሰማቸው አንዳንድ መረጃዎች በጣም በጣም አስደንጋጭ ናቸው። ምስጢረ ስላሴን እንደሰማችኋት ነው። እየተከታተሉኝ ነው፣ እያሳደዱኝ ነው። በሁሉም ቦታ የማያቸው ተደጋጋሚ ፊቶች አሉ። በምልክት እየተከታተልንሽ ነው ይሉኛል። አንዳንዶች እንደውም ምልክት ሁሉ ይሰጡኛል። እኛ እንድናያቸው ሆን ብለው ምልክት ይሰጡናል በማለት ተናግራለች። ሰላማዊ ሰልፍ ስንጠራ የአመፅ ጥሪ ነው የሚል ዘመቻ ይከፈትብናል። ለአጠቃላይ መንቀሳቀስ ተቸግረናል። እንኳን እንደሌሎቹ እስር ቤት መግባት አሁን ላይ የሚጠይቅ ነገር ሆኗል። እንዳይገሉን ሁሉ እየፈራን ነው። እንደሌሎች እስር ቤት ገብተን ይሄ በተጓተተ ፍትህ 3 ዓመት 4 ዓመት ፍርድ ቤት መመላለስ እሱ እንደውም የቅንጦት እየሆነ ነው። ከዛም የበለጠ አደጋ እንዳይመጣብን እየሰጋን ነው በማለት ተናግራለች። ሌላው የአማራ ህዝብ ኮዛ አለው፣ ሆኖም ግን የአፋብን መግለጫ ጸረ ዲሞክራሲ ነው በማለትም መልሳለች። ግን እንደዛ አይደለም፣ እውነቱ እንደዛ አይደለም። ጸረ ዲሞክራሲ አይደለም የአፋብን መግለጫ፣ ጸረ አምባገነን ነው፣ ጸረ አፋኝ፣ ጸረ ገዳይ መግለጫ ነው የወጣው። ጸረ ዲሞክራሲያዊ የሆነውን አገዛዝ የሚቃወም መግለጫ ነው የወጣው። በቀጣይ የሚደረገው ምርጫ በፍጹም ኢትዮጵያን ወደ ዲሞክራሲያዊ ሂደት ውስጥ የማያስገባ፣ ወደ ሰላም የማያስገባ፣ ወደ ለውጥ የማያስገባ የሚሰል አምባገነኖች ገዳዎች እርሜ የሚያገኙበት ስለሆነ እንደዚህ አይነት ምርጫ ላይ መሳተፍ ተገቢ አይደለም ነው ያለው አፋብን። ከዛ ውጭ ግን ምስጢረ ስላሴ የተናገረችውንም ነገር ስንመለከት አፋብን ያወጣው መግለጫ ተገቢ መሆኑን እንረዳለን። እንደውም ምን አለች? አገዛዙ እንደውም እኛ ላይ እርምጃ ወስዶ አፋብን ነው እርምጃ የወሰደባቸው እንዳይል እንሰጋለን አለች። ይህም ማለቷ ልክ ናት። ያችን መግለጫ ተጠቅሞ በቀጣይ የተቃዋሚ ፓርቲ አመራሮች ላይ እርምጃ ሊወስድ ይችላል። ይህን አያደርግም አይባልም። መግለጫው በሚወጣበት ሰዓት ላይ በኔም እምነት ከዛ በተሻለ አገላለጽ መግለጽ ይቻል ነበር የሚል እምነት አለኝ። የሆነና ግን ዋናው ኮንሴፕቱ ግን ለኢትዮጵያ አሁን ላለው ሁኔታ የሚመጥን ነው። እነ ምስጢረ ስላሴ የምርጫ ክርክር ላይ በተናገሩት ነገር እሱን ይዘው መጥተው ይታሰሩ እያሉ የሚፈነጩ እንደ ጠበቃ ወንድሙ ኢብሳ ያሉ ውርጋጦች በሞሉት ምህዳር ውስጥ በጭራሽ በምርጫ ተወዳድሮ ይሄን አገዛዝ መጣል አይቻልም። ዛሬ እነ ምስጢረ ስላሴ የሚናገሩትን ንግግር ቆራርጦ ከተሰጣቸው ደቂቃ ልክ ከተናገሩት ንግግር ለጆሮ ያልጣመውን ቆርጦ የሚጥል አገዛዝ ነገ ምርጫ በተካሄደ ሰዓት ላይ እሱ ያልመረጡትን ድምጾች ቆርጦ እንደሚያስቀራቸው ጥርጥር የለውም፣ እንደሚቀይራቸው ጥርጥር የለውም። ስለዚህ አፋብን ያወጣው መግለጫ ተገቢ ነው። ጸረ ዲሞክራሲያዊ ሳይሆን ጸረ አምባገነን፣ ጸረ ገዳይ፣ ጸረ ፋሽስት የሆነ መግለጫ እንዳወጣ ሊዘነጋ ይገባል። መፍትሄውም አፋብን የሰጠውን ምክረ ሀሳብ ተግባራዊ ማድረግ ነው። እነ ውብሸት ታዬ የሆነ ፖስት አጋርተዋል ሰሞኑን። አረ እነዚህ 3 ብሔር ብሔረሰቦች በጠበጡን፣ 3 ክልሎች በጠበጡን፣ ትግራይ፣ አማራ፣ ኦሮሞ የሚባሉ በጠበጡን። ሌላው 77 ብሔር ብሔረሰብ እኮ ተመልካች ሆነ። አረ እባካችሁ ረፉ የሚል ፖስት አጋርቶ ከስር የእናት ፓርቲው ጌትነት ወርቁ ሂዶ ይሄ ነው ሚዛናዊ ውብሸት ታዬ ማለት ይሄ ነው፣ ይሄንን አይነት ሀሳብ ልናበረታታ ይገባል ጎበዝ ብሎ ፖስት አድርጓየው። አንድ አካባቢ ሰዎች ናቸው መሰለኝ፣ አንድ አካባቢ ሰዎች እንደዚህ አይነት ውሸት የምንቀበል ይመስላል። እናት ፓርቲው ጌትነት በቀጣይ ሹመት ከሚሰጣቸው ሰዎች አንዱ መሆኑን የደረሰ መረጃ ያመለክታል። ውብሸት ታዬን እናበረታተዋለን። ውብሸት ታዬን ያህል መሰሪ የብልጽግና ካድሬ እናበረታተው። ይሄ ነው ነገሮችን በሚዛኑ ማመልከት። ይሄ ነው እባክህ ተው እንጂ እንዲህ ያለ ሚዛን የለ። 3ቱ ብሔሮች ትግራይ፣ አማራ፣ ኦሮሚያ ኢትዮጵያ ላይ እነሱ ብቻ ሲተራመሱ እነሱ ሲቦጣቦጡ ሌላው ተመልካቹ ነው። ይህን የሚቀበል ያለ ይመስላል? ውሸት ነው። ኢትዮጵያ ውስጥ እየበጠበጠ የሚገኘው እንደ ውብሸት ታዬ ያለ በቋንቋው የሚነግር ነው። አማራና ትግራይ ሰለባ ናቸው ጌታዬ፣ ሰለባ ናቸው። እኩል ሀገር እንትን ይዘው ስልጣን ይዘው እኔ በልጥ ፉክክር ውስጥ ያሉ አታስመስል። እነ ውብሸት ታዬ የህልውና አደጋ የደቀኑባቸው ህዝቦች ናቸው። የሰሜን ኢትዮጵያ ህዝቦች ዛሬ በኢትዮጵያ ፖለቲካ ያገባናል የሚሉ በኢትዮጵያ ፖለቲካ ውስጥ እኩል ፈርጥመው እንደሚንቀሳቀሱ አድርጎ ማውራት ልክ አይደለም። ስልጣኑን ሙሉ ለሙሉ የተቆጣጠረው የውብሸት ታዬ አይነት ሰዎች ናቸው። እንምጣ እንዴ
የጦር አመራር ተብለው የተመደቡት እነማን እንደሆኑ፣ የፖለቲካ አመራሮቹ እነማን እንደሆኑ እንዘርዝር እንዴ? ስለዚህ ይሄ አቻ አድርጎ ማቅረብ ልክ አይደለም። የሚበጠብጠው በቋንቋው የሚያምታታ ከአንድ ብሔር የወጣ ኤሊት ነው። ይሄ በግልጽ ሊነገር ይገባል። ይሄን ሀሳብ እንደሚዛናዊ ሀሳብ ተመልክቶ ጌትነት ወርቁ እናበረታታ ባካችሁ። ውቤም የምናውቅህ እኮ በዚህ አስተሳሰብ ነው። ጎሽ ዛሬ ትክክል አወራህ ምናምን ብሎ መጣ። አማራና ትግራይ እየተበጠበጡ ያሉ ህዝቦች ናቸው እንጂ እየበጠበጡ ያሉ አይደሉም። እስኪ እንደ ኢትዮጵያዊ ቆም ብላችሁ የአማራን ተውት፣ ትግራይ ያለችበትን ሁኔታ እስኪ አስቡ። ትግራይ ያለችበትን ሁኔታ አስቡ። በቀን ውስጥ ከኤቲኤም ከ500 ብር በላይ አታወጭም ተብላ ሁሉ ነገር ተቀናንሶባት ተዘጋግቶባት የተቀመጠች ክልል ሆናለች ትግራይ ክልል። እንደ ኢትዮጵያውያን የምንመለከታቸው ከሆነ የሚፈጸምባቸውን በደል እስኪ አፍታ ቆም ብላችሁ አስቡ። ከፌዴሬሽኑ ውጭ ተደርገዋል። ቀንና ሌሊት ልክ እንደ አማራ ሁሉ ጸረ ትግራይ ጥላቻ በቴሌቪዥን ማስተላለፍ ሐላል ሆኗል። የትግራይ ፖለቲካል ኤሊት የትግራይን ኤሊት ማንቋሸሽ የተለመደ ጉዳይ ሆኗል። ለወዲ ሻምበልን ተመልከቷቸው። ወዲ ሻምበል የፕሮስፐሪቲ ጎስፔል አራማጅ ሆነ በትግራይ ስም የሚያጭበረብር ትግረኛ ቨርዥን ኦፍ አብን ነው። ይሄ ሊታወቅ ይገባል። አገር ወዳድ የደርግ ወታደር ምናምን እያለ ሲበሸከት ደግሞ የለም አገር አይደለም የምትወደው ሆድህን ነው የምትወደው እልሃለሁ በድጋሜ። ወዲ ሻምበል ወይ አንተ የምትወደው ሆድህን ነው የምትወደው ወገን የለም። የደርግ ወታደር ነበርኩ የኢትዮጵያ ሰራዊት ነበርኩ የሚለው ማምታቻ ነው። ማጭበርበሪያ ነው። የማጭበርበሪያ መንገድ ነው። እና አሁን ላይ በትግራይ ላይ ጸረ ትግራይ ጥላቻ መንዛት ሐላል ሆኗል። ነዳጅ የለም። ከጎረቤት ሀገር እንኳ ሂደው ማምጣታቸው እንደ ወንጀል ተቆጥሮባቸው እና ኤርሚያስ ለገሰ እንዲህ የሚል ትንታኔ እየሰጡባቸው ነው። ያው መረጃም እየሰጠው ነው። የምትሰሙ መረጃ የምትፈልጉ ሰዎች ይወስኑ። እነዚህ የነዳጅ ቦቴዎች ኤርትራ ውስጥ ሰራሃ ከተባለ ቦታ ነዳጁ እንደሚጭኑና ወደ ትግራይ እንደሚመለሱ የታወቀ ስለሆነ ከዛላምበሳ 7 ኪሎ ሜትር ርቀት ላይ የምትገኝ ስፍራ ላይ ማለት ነው። በዛሬው ቀን ከሌሊቱ 8 ሰዓት አካባቢ ከኤርትራ ነዳጅ ጭነው ወደ ትግራይ እንደሚመለሱ ለማወቅ ተችሏል። ይህ ነዳጅ ለጸረ ሰላም ኃይሉ ህወሓት ጥቅም ላይ የሚውል ሲሆን ከጥር 2018 ጀምሮ ለአራተኛ ጊዜ እንደሆነም ነው። ለአራተኛ ጊዜ ነው ይሄን ሲያመላልሱ ያለው። ይሄ እንግዲህ ከታማኝ ምንጭ ያገኘ ነው መረጃ። ልጨምርላችሁ ብዬ ነው። መረጃውንም አዳዲስ መረጃዎችንም ጨምራችሁ እንድትሰሙ። እንዲህ ነው እየሆነ ያለው። እነዚህ ሰዎች የሚሰሩት ስራ ይሄንን ነው። በጣም ግልጽ ነው። አስባችሁታል? ይሄን ሰው ትግራይ ላይ የሚነዛውን ጥላቻ እያዳመጣችሁ ነው። አማራ ላይ የሚነዛውን ጥላቻ እያዳመጣችሁ ነው። የፌደራል መንግስት ተብየው ወደ ትግራይ ነዳጅ እንዳይገባ ከማድረጉም በላይ ከኤርትራ ከጎረቤት ሀገር ነዳጅ ማስገባታቸው እንደ ወንጀል ተቆጥሮባቸው ጥቆማ እየሰጠ ማለት ነው። እርምጃ ውሰድ እያለ ጥቆማ እየሰጠ እንዲህ እንደተቀለደብን ልንኖር፣ እንዲህ እንደተሾፈብን ልንኖር በሰራናት ሀገር ውስጥ አረማውያን እንደ ኤርሚያስ ለገሰ አይነት ያገዛዙ ልሳኖች በሚነዙት ፕሮፓጋንዳ እየተዘመተብን እየተደበደብን እየተሳደርን ልንኖር በፍጹም አይታሰብም። በጀት ተቋርጧል። ወደ ትግራይ የሚላከው በጀት የተቋረጠበት ሁኔታ ነው ያለው። እንደ አጠቃላይ አሁን ላይ በኢትዮጵያና በትግራይ መካከል ያለው ነገር በሙሉ ፈራርሷል ማለት ይቻላል። ስለዚህ እውነቱ ይሄ ቢሆንም እነ ውብሸት ታየ ግን ይሄን ያህል በደል ከፈጸሙ በኋላ እንዲህ ሶስቱ ክልሎች ብቻ እኔ በልጥ እየተፎካከሩ ሌሎች ክልሎች ተመልካቹ ነው የሚኖሩት እስከመቼ ድረስ ነው ይሏቸዋል። እንዲህ አይነት ማምታቻ ሐሳብህን እዛው ሰፈር ውስጥ ወስደህ ሽጠው። ኢትዮጵያውያን በኢትዮጵያ ምድር ላይ ማን እየበጠበጠ እንደሚገኝ፣ ማን ስልጣኑን እንደተቆናጠጠ፣ ማን እየተገደለ እንደሚገኝ ኢትዮጵያውያን ከተረዱ ዋላ ደር ብለዋል። በመጨረሻም ጠቅለል ስናደርገው ኦህዴድን የሚጠራረግ ብልጽግናን የሚጠራረግ ማዕበል እየመጣ መሆኑ መታወቅ አለበት። በጣም በቅርብ ጊዜ ውስጥ ለውጥ የሚያመጣ ሰፊ የሆነ መለስ ቀለስ ያለ ገባ ወጣ ያለ ሳይሆን መደዳውን የሚጠራረግ ማዕበል እየመጣ መሆኑን የደረሰ መረጃ ያመለክታል። ይህን ሲሰሙ አንዳንዶቹ በጣም ከባዱ ነገር ኦህዴድን ማስወገድ ይመስላችኋል። ይሄ በጣም ቀላሉ ነገር ነው። በጣም ተራው ነገር ኦህዴድን ማስወገድ ነው።
በጣም ተራ የሆነው ኤሌመንተሪ የሆነው ነገር ኦህዴድ ማስወገድ ነው። ሌሎች ኃይሎች ባያስወግዱት እንኳን በየቀኑ እየተወገደ በየቀኑ እየተገረሰሰ በየቀኑ እየበሰበሰ ያለ ስርዓት ነው በራሱ ጊዜ ማንም ሳይነካው። ስለዚህ ኦህዴድ ማስወገድ አይደለም ከባዱ ነገር ኦህዴድ የበከላትን አገር ማስተካከሉ ነው። ኦህዴድ ያቆሸሻትን አገር ማስጣቱ ነው ከባዱ ነገር። ኦህዴድን ካስወገዱ በኋላ ኢኮኖሚውን ማረጋጋት ኑሮውን ማረጋጋት መቻሉ ነው። የኢትዮጵያን ኢኮኖሚ ለማስተካከል በጣም ሰፊ ጥረት ይጠይቃል። በጣም አስቸጋሪው ነገር ኦህዴድ ሪዞርት ውስጥ ሲደበቅ የከረመው መናፈሻ ውስጥ ሎጂ ውስጥ ዲምላይት ውስጥ ሳር ውስጥ አበባ ውስጥ ፋውንቴን ውስጥ ሲፈነጭ የከረመው አገዛዝ ያዳከመውን ኢኮኖሚ እሱ እንዲያገግም ማድረግ ኑሮውን ማረጋጋቱ ነው በጣም ከባዱ ነገር ስራ ዕድል ፈጠራው ነው። ባለፉት ጊዜያት በኮሪደር ለማስም ለዲሞግራፊ ለውጥ ያመጣቸውን ወጣቶች ስራ ከመስጠት ባለፈ ላለፉት 7 ዓመታት የተፈጠረው የኢትዮጵያ ትውልድ የኢትዮጵያ ወጣት ከስራ ውጭ ሆኖ ቆይቷል። ለዚህ ወጣት ነገ ወደ ስልጣን መጥቶ ስራ ዕድል መፍጠር ወደ ስራ ማስገባት ከባዱ ነገር ይሄ ነው። ከባዱ ነገር ሰላምና መረጋጋት በኢትዮጵያ ማስፈኑ ነው። በየቦታው አማጽያን የሚንቀሳቀሱበት አገር ፈጥሯል ኦህዴድ። ስለዚህ እነዚህን አማጽያን ወደ ህጋዊ መስመር ውስጥ አስገብቶ የኢትዮጵያን ህዝብ ወደ ሰላምና ማረጋጋት ማስገባቱ ነው ከባዱ ነገር የሀገር አንድነትን ማስቀጠል መቻል ነው። ኦህዴድ የከፋፈላትን በዘር ብቻ አይደለም በማንነት ብቻ አይደለም በሃይማኖትም ጭምር የከፋፈላትን አገር ወደ አንድነት ማምጣቱ ነው ከባዱ ነገር ህዝብ ላይ የተነዛውን ጥላቻ ኖርማላይዝ ማድረጉ ነው። ህዝብ ላይ ሲነዛ የነበረውን ጥላቻ በህዝብ መካከል የተፈጠረውን ቁርሾ አጥፍቶ ህዝብን ማስተቃቀፍ መቻሉ ነው ከባዱ ነገር ኦህዴድን ማስወገድ ሳይሆን ኢኮኖሚውን ማስተካከል መቻል ነው። ባዶ የቀረውን ካዝና መሙላቱ ነው። የማይቻለው ነገር ይሄ ነው። ግብረ ገባዊነትና አማኝነት የሚሰማው ትውልድ መፍጠሩ ነው ከባዱ ነገር። ኦህዴድ የፈጠረው አሁን ላይ ዘርፎ የመክፈር ስሜት የሚሰማው ፈሪሃ እግዚአብሔር የጠፋው ትውልድ እንዲፈጠር አድርጓል። ስለዚህ ያንን ትውልድ እንደገና ወደ ግብረ ገብነቱ ወደ አማኝነቱ መመለሱ ነው ከባዱ ነገር። የማይቻለው ነገር ሌብነትንና ዘርፊያ ማስቀረት ነው። አሁን በኢትዮጵያ ዘርፎ ሌባ ሆኖ መክበር ብቻ ነው ብቸኛ አማራጭ። ስለዚህ በኢትዮጵያ ምድር ላይ የተቀፈቀፈን ሌባ ከሌብነቱ አውጥቶ ወደ ህጋዊ መስመር ማስገባቱ ነው በጣም የማይቻለውና የሚከብደው ነገር። ውዳቂው ስርዓት ያንኮታኮታትን ሀገር ቀና አድርጎ ወደ ቀድሞ ተጽዕኖዋ መመለሱ ነው። ወደ ቀጠናዊ ተጽዕኖዋ መመለስ መቻሉ ነው። ኢትዮጵያ አሁን ላይ ሁሉም በቀጠና ያሉ ኃይሎች ሁሉም የሚፎክሩባት ሀገር ሆናለች። ትንኮሳ ትከፍታለች በአብይ አህመድ አማካኝነት። ከዛ በኋላ ከቀጠናው ኃይሎች ጋር ተቆራርፋ የምትገለማመጥ ሀገር ሆናለች። ስለዚህ ወደ ቀድሞ ተጽዕኖዋ መመለሱ እሱ ነው የሚያስቸግረውም የሚከብደውም። የውጭ ጣልቃ ገብነትን ማስቀረት መቻሉ ነው ከባዱ ነገር። የተሸጠችውን ሀገር ከቅኝ ግዛትና ባርነት ማላቀቁ ነው የማይቻለው። ከኦህዴድ እጅ ማስወጣቱ አይደለም። ለዩናይትድ አረብ ኤምሬትስ የተሸጠች ሀገርና ያለችን። ስለዚህ ነገ ዩናይትድ አረብ ኤምሬትስ ሀገራትን እንግዲህ የሚታወቁት የዩናይትድ አረብ ኤምሬትስ መሪዎች በሀገራት ግጭት በመቀስቀስ የእርስ በርስ እልቂትን በመለኮስ ከዛ ሪሶርስ በማሸሽ ነው የሚታወቁት። ስለዚህ እነዚህን ኃይሎች ጥግ ማስያዙ በኢትዮጵያ ፖለቲካ ውስጥ ገብተው እንዳይፈተፍቱ ማድረጉ ነው የማይቻል ነገር እንጂ ኦህዴድን ከስልጣን ማስወገዱ በጣም ቀላል ነገር ነው። ኢትዮጵያ ውስጥ ያሉ አማጽያን ባያስወግዱት እንኳ በየቀኑ እየተገረሰሰ በየቀኑ እየበሰበሰ ያለ ስርዓት ነው። ራሱን እየበላ ያለ ስርዓት ነው። ኦህዴድ አሁንም ስልጣን ላይ ሊገኝ የቻለው በኢትዮጵያውያን ድክመት እንጂ በሱ ብርታት አለመሆኑ መታወቅ አለበት። የሚቀብረው አጥቶ እንጂ አገዛዙ ከሞተ ዋላ ደር ብሏል እላለሁኝ። በተረፈ የዛሬው ፕሮግራም ይህን ይመስል ነበር። ሰብስክራይብ ሳታደርጉ አትውጡ። ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ በማድረግ ጠለስ ሚዲያን አበረታቱ። ተደራሽነታችን እንዲጨምርም ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅቴን እቋጫለሁ። ክበሩልኝ። አመሰግናለሁ።